ሰበር ዜና መጋቢት 14 2018 ጤናንና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ልማደኛው የሸዋ ፋኖ ኦሮሚያ ክልል ጥቃት ፈጸመ። የፋኖ ኃይሎች ከአዲስ አበባ አቅራቢያ በሸኖ በፈጸሙት ጥቃት በሁለት አቅጣጫ በመግባት የብልጽግናን ጦር ጉድ ሰርተውታል። በመከላከያ ካምፕና በኬላ ጠባቂዎች ላይ በተፈጸመ በዚህ ጥቃት ቁጥራቸው ለመቶ የቀረበ የአገዛዝ ወታደሮች ሲደመሰሱ ፋኖ በመሳሪያ ምርኮም ተንበሽብሿል። በወታደር ምርኮም በምስሉ እንደምትመለከቱት በአይነቱ ከኦሮሚያ ሚሊሻ አንስቶ የኦሮሚያ ልዩ ኃይልና የመከላከያ ሰራዊትም በፋኖ ተማርከዋል። የሸዋ ፋኖ መሪ ኢንጂነር ደሳለኝ በቀጣይ አዲስ አበባ ላይም ኦፕሬሽን እንደሚሰራም ተናግረዋል። ዝርዝር ይዘናል። በሌላ በኩል በባህር ዳር ዙሪያን ጨምሮ በጎንደርና ወሎ ታላቅ ውጊያዎች ቀጥለዋል። ፋኖ በተደጋጋሚ በአገዛዙ ጦር ላይ የሚሰነዝረውን ጥቃት አጠናክሮ ሲቀጥል የብልጽግና ጦር ተስፋ መቁረጥ ውስጥ መግባቱም ተነግሯል። በዝርዝር የምታደምጡት የጦር ግንባር መረጃዎች ከአራቱም ቀጠና ይዘናል። በሌላ በኩል አብይ አህመድ ህዝቡ አመጽ ሊወጣብኝ ነው በሚል ህዝቡን የመከፋፈል የሃይማኖት ካርድ መሳቡ ሲነገር ሆዳም የሃይማኖት አባትነን የሚሉ ለአብይ አህመድ የመከፋፈል ስልት ዋነኛ መጠቀሚያ መሆናቸው ተነግሯል። ሰፊ ዳሰሳም ይዘንበታል። አብራችሁን ስቆዩ እኚህንና ሌሎች መረጃዎችን ታገኛላችሁ። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ በኮሜንት ድል ለህዝብ ልጆች በማለት ለታጋዮች ያላችሁን ድጋፍ አሳዩን እያለን ከማስታወቂያ በኋላ በቀጥታ ወደ ዘገባዎች ያልፋሉ። በካሬ በ85,000 ብር በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ብዙዎች ለኑሮና ለኢንቨስትመንት በሚመርጧት ሲኤምሲ በቅርብ ርቀት ላይ ዓለም አቀፍ ሆስፒታሎች አይሲኤምሲ፣ አሜሪካን ሜዲካል ሴንተር እንዲሁም ዓለም አቀፍ ትምህርት ቤቶች ፍሊፐር፣ ብሪቲሽ እና ካምብሪጅ ስኩል የሚገኙበት በመኖሪያ መንደር ውስጥ ሰፊ መዋኛ ገንዳዎችና ዘመናዊ የልጆች መዝናኛዎችም ያገኛሉ። 50% የተረጋገጠ የባንክ ብድርና እስከ 30% ድረስ በአከፋፈል የሚታሰብ ልዩ ቅናሽ በወለል 4 ዘመናዊ ሊፍቶች የምንገጥም ሲሆን ባለ 1 መኝታ 620,000 ብር፣ ባለ 2 መኝታ 907,000 ብር፣ ባለ 3 መኝታ 1.1 ሚሊዮን ብር ቅድመ ክፍያ ከፍለው የቤት ባለቤት ይሆኑ። ለበለጠ መረጃ በ0938 414445 አሊያም በ0944 370488 ላይ ይደውለው። ድሪም ቢልደርስ ሪል ስቴት። ቀዳሚ ወዳደረኩት ዘገባ አልፋለሁ። የኢትዮጵያ ሕዝብ አመጽ ሊቀሰቅስብኝ ነው በሚል አብይ አህመድ የመጨረሻ ነው ያሉትን የሃይማኖት ካርድ ሊስቡ መሆናቸው ተነገረ። ለዚህም የህዝቡን ስቃይ የማያዩና የማይረዱ የሃይማኖት አባቶች ቀንደኛ መሳሪያዎቹ መሆናቸው ተነግሯል። የኢትዮጵያ ህዝብ በአሁኑ ሰዓት በሃይማኖትና በዘር ተከፋፍሏል። ኑሮ ውድነቱ ሲጨመር ደግሞ የኢትዮጵያን ህዝብ ችግር ሊሰሙት ይዘገንናል። ፖለቲከኞች በዘር ከፋፍለውታል። የሃይማኖት አስተማሪዎችና መሪዎች ደግሞ በሃይማኖት ከፋፍለውታል። ይህ ደግሞ ብዙ ዓመታትን ኢትዮጵያን እየመራው ተንደላቅቄ እኖራለሁ ለሚለው አብይ አህመድ ጥሩ አጋጣሚም ሆኖለታል። በሃይማኖትና በዘር መከፋፈል እንዲሁም ለስልጣኔ አደጋ ይጥላሉ ብሎ የጠረጠራቸውን ባለስልጣናት በሴራ መንግሎም ጥሏቸዋል። አብይ አህመድ በለውጡ ሰሞን ማርሽ ፍሬን መሪ እየተባሉ ሲጠሩ የነበሩት ለማ መገርሳ፣ ደመቀ መኮንን፣ ገዱ አንዳርጋቸው አሁን የሉም። በአብይ አህመድ ተሸውደናል ብለው በንዴት ተክዘው ቀርተዋል። በስደት ኑሯቸውንም እየገፉ ይገኛሉ። አብይ ተቃዋሚውንም ቢሆን ከፋፍለውታል። ኢዜማና አብን በህዝብ ዘንድ ተቀባይነት የነበራቸው ፓርቲዎች ነበሩ። በተለይ አብን በአማራ ህዝብ ዘንድ ተቀባይነት አግኝቶ ነበር። ከጥቂት ዓመታት በፊት አብይ ይህች ባቄላ ካደረች አትቆረጠምም በማለት ስልጣን፣ ገንዘብ የሚወዱትን የአብይና የኢዜማ ሆዳም አመራሮችን በመለየት ስልጣን ሰጧቸው። ጋሻው መርሻ የፖስታ ኃላፊ ሆኖ ተሾመ። በለጠ ሞላ የቴክኖሎጂና ኢኖቬሽን ሚኒስተር ሆኖ ተሾመ። የሱፍ ኢብራሂም ደግሞ የአዲስ አበባ ከተማ ግምጃ ቤት ኃላፊም ሆኖ ተሾመ። ከኢዜማ ደግሞ እነ ብርሃኑ ነጋ የትምህርት ሚኒስተር ሆነው ሲሾሙ፣ ግርማ ሰይፉ ደግሞ የአዲስ አበባ የኮሪደር ሳር ተንከባካቢ ኃላፊ ሆነው ተሾሙ።
እነዚህ ሰው የወከሉትን ህዝብ የአማራን ህዝብና የኢትዮጵያን ህዝብ በዳቦ ለሆዳቸው ሲሉም ለአብይ አህመድ ወዲያውኑ ነበር የሸጡለት። ሌሎች ደግሞ ስልጣን አንፈልግም ያሉና ብልጽግና ላይ ትችት የሚሰነዝሩ የአብንና የኢዜማ ሰዎች ብልጽግና በሌሊት እያፈነም ቂሊንጦ ወርውሯቸዋል። እነ ብርሃኑ ነጋ እነ ጋሻው መርሻም የአብን አመራሮች እኮ እየታሰሩ ነው ለምን ዝም ትላላችሁ ሲባሉ በወቅቱ እንዲህ ሲሉ ነበር የመለሱት። እነሱ እኮ ከሻቢያና ከህወሓት ተልዕኮ ተቀብለው ሲንቀሳቀሱ ነው የታሰሩት ሲሉ በወቅቱ ለሆዳቸው የሚገዙ ባንዳዎች መሆናቸውን አረጋገጡም። አብይ የፈለገውን እንዲያደርግ እነ ብርሃኑ ነጋ አረንጓዴውን መብራት አበሩለት። እሱም የፈለገውን እያደረገ ይገኛል። በዚህም የሚታመን ፖለቲከኛ አሁን ኢትዮጵያ ምድር ላይ ጠፍቷል። ህዝቡም በፖለቲከኞቹ ላይ እምነት የለውም። ህዝቡ እምነት ያለው በትጥቅ ታጋዮቹ ላይ ነው። አብይ ከስልጣን ቢወርድ እነዚህ ፖለቲከኞች ስልጣኑን ይዛሉ ብለውም አይጠብቁም። ህዝቡ ልቡ ያለው ከትጥቅ ትግል ታጋዮቹ ጋር ነው። አሁን ላይ የኢትዮጵያ ህዝብ በኑሮ ውድነት የተነሳ አብይ አህመድ ላይ ከፍተኛ ቁጣም እያሰማ ይገኛል። ህዝቡ የሚበላው ካጣ ድንገት ግልብጥ ብሎ ሊወጣ ይችላል ተብሎም ይጠበቃል። ህዝቡ ግልብጥ ብሎ ከወጣ ደግሞ በአንድ ቀን መንግስትም ሊገለበጥ ይችላል። ብዙ ንብረት ሳይወድም ብዙ መስዋዕትነት ሳይከፈል መንግስት ሊገለበጥ ይችላል። ይህን ደግሞ በጥቂት ጊዜያት ውስጥ ብቻ በተደጋጋሚ በተለያዩ የአፍሪካና የኤሽያ ሀገራት ተመልክተናል። አብይ ይህንን የህዝብ ቁጣ በደንብ የተረዱት ይመስላሉ። ስለዚህ ገንዘብ የሚወዱ የሃይማኖት መምህራንንና መሪዎችን ልክ እንደ ፖለቲከኞች በገንዘብ ገዝተው ህዝቡን በሃይማኖትም እየከፋፈሉት ይገኛሉ። አሁን ላይ የአብይ አህመድ የመጨረሻው ካርድ ይሆናል። የፕሮቴስታንትና የኦርቶዶክስ መምህራኖች ድሮም በመጽሐፍ ቅዱስ ዙሪያ ይከራከሩ ነበር። ነገር ግን መጥፎ ቃላት ሲሰናዘሩ አይሰሙም ነበር። ከአብይ አህመድ አገዛዝ በፊት የሃይማኖት አባቶች ስርዓት ባለው መልኩ ነበር እርስ በራስ ክርክር የሚያደርጉት። አሁን ላይ ግን ጽንፍ የነጠቀም እጅግ ከባድ የተባለ የመንደር ስድብ እንኳን የማይቀርበት ክርክር በሃይማኖት አባቶች መካከል ይደረጋል። አብይ አህመድ ሲኖዶሱን ለመክፈል ሲያቅዱ ለፓስተር ዮናታን አክሊሎም መናገራቸው ይታወቃል። ከዛም ዮናታን አክሊሉ በመድረክ ላይ ኦርቶዶክስን እሰነጥቃለሁ ብሎ በጆሮም አምላክ ነገረኝ ሲል የአብይ አህመድን ሴራ በትንበያ መልኩም ሲናገር ተደምጦ ነበር። ብዙም ሳይቆይ እነ ሳዊሮስ ሌላ ሲኖዶስ ማቋቋማቸው ተገልጾ ከዚያም ኢትዮጵያን ከፍተኛ ማናጋት ውስጥ የከተተም ከባድ የተባለ የኦርቶዶክሳውያን ንቅናቄም ተፈጥሮ ነበር። ብዙ ኦርቶዶክሳውያንም መስዋዕትነት ከፍለዋል። ኦርቶዶክሳውያን የአብይን ስልጣን ሲነቀንቁ አብይ እንደገናም ወዲያውኑ በመፍራት ወደ ኦርቶዶክሳውያን መምህራንና የሲኖዶሱ የበላዮች በመሄድ ሁኔታውን ለማብረድ ተገዶ ነበር። በዚያን ወቅት ጥቂት የማይባሉ የሙስሊም ኡስታዞች በአደባባይ ወጥተው የኦርቶዶክሳውያንን መከፋፈል በደስታ አላሁ በደንብ ይከፋፍላቸው፣ የኢትዮጵያ ሕዝብ በሙሉ በሙስሊም ይሞላል ሲሉም በኦርቶዶክሳውያን መከፋፈል የተሳለቁም ነበሩ። በዚህም ኦርቶዶክሳውያንና የሙስሊም ማህበረሰቡንም ለማጋጨት ሞክረው ነበር። በወቅቱ የኦርቶዶክሳውያን ትግል መንግስት ሊገለብጥ ከጫፍ ደርሶ ባለበት አብይ አህመድ ሲኖዶስ ድረስ ሄዶም ስልጣናችሁን አልነካም፣ ስልጣኔን አትንኩ፣ ህዝቡን አረጋጉልኝ በማለቱ ብቻ የኦርቶዶክሳውያንን መስዋዕትነት በመዘንጋት ስልጣናቸውን በማሰብ የሲኖዶሱ ከፍተኛ አመራሮችም ለአብይ አህመድ ኦርቶዶክሳውያንን አሳልፈው ሰጥተዋል። አሁን ላይ ኡስታዞችና ለሙስሊም እቆረቆራለሁ የሚሉ አክቲቪስቶች የአብይ አህመድ ደጋፊዎች ናቸው። ለምን የአብይ ደጋፊ እንደሆኑም ግራ ያጋባል። አብይ እኮ ሸገር ከተማ ከ20 በላይ መስጊዶችን አፈርሷል። ለምን ፈረሰ ብለው አንዋር መስጊድ ድምጻቸውን ያሰሙ ሙስሊሞችንም በግፍ ገድሏል። አካላቸውንም እንዲያጡ አድርጓል። እነዚህ ኡስታዞች አብይ እኮ ሸገር ከተማ ላይ መስጊድን እንደ ጉድ አፈርሷል ሲባሉም የሚሰጡት መልስ ለልማት ነው የፈረሰው ሲሉም ይመልሳሉ። ጎንደር ከተማ ላይ ግን የመስጊድ አጥር ፈረሰ ብለው ስንት አምባጓሮም እንደፈጠሩ የሚታወቅ ነው። ኦሮሚያ ላይ መስጊድ ሲፈርስ ኖርማል ነው። አማራ ክልል የመስጊድ አጥር ሲፈርስ ግን ወንጀል ነው። እነዚህ የአብይ ኡስታዞች የሚናገሩት ነው። ያም ሆነ ይህ ግን አሁን ላይ ኡስታዞች
ቄሶችና ፓስተሮች በቲክቶክ በሌሎችም ሶሻል ሚዲያዎች ነገራቸው ሁሉ እርስ በራስ መጠማመድ፣ መሰዳደብ፣ አንዱ የሌላውን ማንቋሸሽ፣ ህዝቡን ወዳልሆነ አቅጣጫ መምራት ሆነዋል። ይህ ደግሞ በአብይ አህመድ የሚቀነባበር በአብይ አህመድ በተገዙም የሃይማኖት አባቶች የሚሸከፈ ሴራ ነው። ይህንን ሁሉ ድራማ የሚጫወተው አብይ አህመድ ነው። ህዝቡን በዘር መከፋፈል ችሎ ነበር። ኑሮ ውድነቱ ግን ህዝቡን ዳግም አንድነት እንዲፈጠር እያደረገው እንደሆነ ተመልክቷል። ታዲያ ሃይማኖት ስስ ነው። አንድን ሰው ሃይማኖቱን ከነካበት ምንም ሊያደርግ ይችላል። አብይ አሁን አደገኛውን ካርድ ስቧል። ሆዳም የሃይማኖት መሪዎች በአብይ አህመድ ቦይ እየፈሰሱም ይገኛሉ። እነሱም እንደ ለማ መገርሳ፣ እንደ ገዱ አንዳርጋቸው፣ ደመቀ መኮንን ተመጠው ሊጣሉ እንደሚችሉ መገንዘብ አለባቸው። ከህዝባቸው አልሆኑ ወይ ደግሞ ከፈጣሪያቸው አልሆኑ። እንደው መሃል ላይ መዋለል። ህዝቡ በብዙ ነገር እየተሰቃየ ነው። የሃይማኖት መሪዎች ከህዝብ ጎን መሆን ካለባቸው ጊዜው አሁን ነው። ነገር ግን እነሱ መንግስትን የመረጡ ይመስላሉ። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አልፋለሁ። በቅድሚያም ሰበር ዜና የአገዛዙ ጥምር ሰራዊት ዙ 23 ተኳሽን ጨምሮ በፋኖ ብርቱ ክንድ እየተረፈረፈ መሆኑ ተገለጸ። የአገዛዙ ግሳንግስ ጥምር ሰራዊት ያለ የሌለ ሰራዊቱን በየአቅጣጫው ሰብስቦ መነሻውን ጎንደር በማድረግ ወደ ደልጊ ከተማ ከገባ በኋላ በትላንትናው ዕለት ወደ አለፋ ወረዳ ሻውራ ከተማ ለመግባት ሙሉ ቀኑን በእግሩ ሲማቅቅ ሲወጣ ሲወርድ ያለ ሲሆን ተናዳፊዎቹ አፋብን በላይ ዘለቀ ዕዝ የመይሳው ካሳኮር ቋራ ሜዴላ ክፍለ ጦር ካራማራ ክፍለ ጦርና አድዋ ክፍለ ጦር በጋራ በመሆን መሐንዲሶቹ በኮር ምክትል ሰብሳቢ በባይን አንበየም፣ ወታደራዊ አዛዥ አርበኛ በሊሆነ ጌታቸው፣ ዘመቻ አርበኛ ጌታቸው አማረና በሁለተኛው የጦር ጠበብት የክፍለ ጦር ወታደራዊ አዛዦች ዘመቻው እየተመራ እንዲሁም የአፋብን ጎንደር ጠቅላይ ግዛት ዕዝ በጌ ምድር ክፍለ ጦር ጣና ብርጌድን በአንድ በማጣመር የብልጽግናን ሰራዊት ስቦም ወደ ሞት ወረዳ ቀለበት ውስጥ በማስገባት ቀኑን ሙሉ በየሜዳው የከባድ መሳሪያ የጭንቀት ተኩስ ሲያደርግ የዋለ ሲሆን አድፍጦ የተሻለ አሰላለፍ ሲያመቻች ዋለው ነበልባሉ ፋኖ ትላንት ከቀኑ 9 ሰዓት ገደማ ጀምሮ እስከ ምሽቱ 1 ሰዓት አመቹ ከምትባል ቀበሌ በሁሉም አቅጣጫ በቀጥታ በሰነዘረው የማጥቃት ዘመቻ የአብይ አህመድ ተስፋ የቆረጠው ሰራዊት ክፉኛም ሲረፈረፍ አምሽቷል። ከፍተኛ ቁጥር ያለው ሙትና ቁስለኛ ከመሆኑም ባሻገር ሰፊ ቀጠና ሸፍኖ ሲንቀሳቀስ የነበረው ወደ አንድ ተሰብስቦ ተራራ ላይ በመውጣት ከበባ ውስጥ የገባው የብልጽግና ኃይል ሙሉ ሌሊቱን የጭንቀት ተኩስ ሲተኩስም አድሯል የተባለው። ስለሆነም በቀጣይ የዜና መሰናዷችን አህዛዊ የድል ዜናዎችን አጠናክረን በዚህ ቀጠና ያለውን ሁኔታ ይዘን የምንመለስ ይሆናል። በሌላ በኩል ሁለት ቦታ ላይ ምርጫ ለመቀስቀስ የሞከረው የአገዛዙ ኃይል ተመቶ ተመለሰ። በወገራ ወረዳ ጉንኮና ጉንትር አቦ በተባሉ ቀበሌዎች ላይ ለምርጫ ቅስቀሳም የምርጫ ካርድ ለማስወጣት የተንቀሳቀሰው የአገዛዙ ጥምር ሆዳደር ኃይል በአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር ጎንደር በጋሻው ክፍለ ጦር አሃድ የሆነው አጥናፉ ብርጌድ አባላት በአርበኛ ያየው አስምሮ መሪነት በትላንትናው ዕለት ከጧቱ 3 ሰዓት ጀምሮ እስከ ቀኑ 8 ሰዓት ቁም ስቅላቸውን ሲያዩ ውለዋል። ምርጫ ለማስፈጸም የመጣው የአገዛዙ ኃይል ምርጫን ረስቶም ነፍሱን ለማትረፍ ሲዋደቅ ሲነሳ ውለው ሜዳ ላይ የተንከባለለች አህያ መስለው በጭቃ ዳክሮም ተመልሷል የተባለው የጦር ጠበብቱና የቀጠናው ጀግና አርበኛ የሐስምሮም ታላቅ ወታደራዊ ጥበብ ድፍረት በታየበት አውደ ውጊያ ከፍተኛ ሰብአዊና ፖለቲካዊ ኪሳራ የደረሰበት የአገዛዙ ጥምር ኃይል በበቀል አንድ ንጹሃን አርሶ አደር አቁስሎ 3 የአርሶ አደር አህዮችን ገሎም ወደ ገደብዬና ዳባት ከተሞች ሙትና ቁስለኛውን ይዞም መፈርጠጡ ነው የተነገረው። ከጎንደር ስንወጣ በቀጥታ ወደ ሸዋና ጎጃም እናልፋለን። ፋኖ ከአዲስ አበባ በቅርብ ርቀት እንደተለመደው በሸኖ ከተማ አቅራቢያ ባሉ የብልጽግና ወታደራዊ ካምፖች ላይ ጥቃት መፈጸሙ ተነግሯል።
በኃይለ ማርያም ብርጌድ የተመራና ከሌሎች ክፍለ ጦሮች በተወጣጡ የፋኖ አባላት ትላንትና እሁድ በተፈጸመ ጥቃት የሸዋ ፋኖ በሁለት አቅጣጫ በመግባት በከፈተው መብረቃዊ ጥቃት የብልጽግና ካምፖችን በሬሳ ክምር እንዲጨናነቁም አድርጓቸዋል። ትላንት ረፋዱን በተፈጸመ በዚህ ጥቃት በዋናው አውራ ጎዳና ላይ መንገድ በመዝጋትና ወደ አዲስ አበባ የሚጓዙ አማራዎችን በተለይም ወንዶችን በማሰቃየትና አታልፉን በማለት ሲያጎሳቁሉ የነበሩ የኦሮሚያ ሚሊሻና ልዩ ኃይልም የተደመሰሰ ሲሆን በምስሉ ላይ የምትመለከቷቸው ሚሊሻዎችና የኦሮሚያ ልዩ ኃይሎች በፋኖ ተማርከዋል። እኚህ ምርኮኞች በፋኖ የተማረኩ ትጥቆችን ተሸክመው ወደ ፋኖ ቀጠና መግባታቸውም ተሰምቷል። በዚህ በሁለት አቅጣጫ በተደረገ ውጊያ በአንድ በኩል የብልጽግና ወታደራዊ ካምፕ በፋኖ ጥቃት ሲመታ፣ በሌላ በኩል ኬላ ላይ ያሉ የብልጽግና የአገዛዙ ጥምር ጦር አባላትም ተገለዋል። ቁጥራቸው በትክክል ማወቅ ባይቻልም ከ90 በላይ የብልጽግና ወታደሮች ሙትና ቁስለኛ ተደርገዋል። በምስሉ ላይ የምትመለከቷቸው 7 የሚሆኑ የአገዛዙ የጥምር ጦር አባላትም በፋኖ ተማርከዋል። 2 መከላከያ ሰራዊት፣ 1 የኦሮሚያ ልዩ ኃይል፣ 4 ሚሊሻዎች በፋኖ እጅ ገቢ ተደርገዋል። ከዚህ በተጨማሪም እስካሁን በቁጥር ያልተገለጸ ያልተቆጠረ በርካታ ተተኳሽ በፋኖ እጅ ሲገባ በርካታ የሌሎች ከባባድ መሳሪያ ተተኳሽም በካዝና በፋኖ ገቢ ሆነዋል። ከ46 በላይ ክላሾችም በፋኖ እጅ ገቢ ሆነዋል። ይህንን ጥቃት ከፈጸሙ በኋላ ወደ ቀጠናቸው የተመለሱት ልማደኞቹ የኃይለ ማርያም ማሞ ብርጌድ አባላት በእዙ መሪ በኢንጂነር ደሳለኝ ሲያስበሸዋም አቀባበል የተደረገላቸው ሲሆን አርበኛው ጀግኖቹን የፈጸሙትን ጀብዱ አድንቀው አርበኛው የትም ሁን የትም የአማራ ልጆችን የሚበድልን ኃይል እናቱ ሆድ ቢገባም እናወጣዋለን ሲሉም ተናግረዋል። አርበኛው በቀጣይም በመሃል አዲስ አበባ ለሚደረገው ኦፕሬሽን ሰራዊታችን ዝግጁ እንዲሆን ሲሉም አሳስበዋል። በሚዲያ ይፋ የማይደረጉ በርካታ አስገራሚ ንግግሮችንም ከአዲስ አበባ ጋር በተያዘም አድርገዋል። ወደ ወሎ አልፋለሁ። የ101ኛ ኮር 35ኛ ክፍለ ጦር አባላቶች ውርጌሳና መርጦ ከተማ ላይ ታላቅ ጀብዱ ፈጸሙ። 101ኛ ኮር 35ኛ ክፍለ ጦር ውርጌሳ ከተማ ላይ ሰርገው በመግባት የብልጽግናን ሻለቃ መሪ በመደምሰስ መገናኛ ሬዲዮና የእጅ ስልክ አንስተው በመውጣት ታላቅ ጀብዱ ፈጽመው ድል አስመዝግበዋል። በተመሳሳይ 35ኛ ክፍለ ጦር መርጦ ኢየሱስ በመግባት አንድ ጓድ ቲም የብልጽግና ኃይልን በመደምሰስ ታላቅ ጀብዱ ፈጽመው ድል ተጎናጽፈዋል። ከዚህ ጋር ተያይዞም አገዛዙም የፋኖን ክንድ መቋቋም ሲያቅተው የበቀል አፈሙዞን ወደ ንጹሃን በማዞር ወልዲያ ከተማ ላይ ልዩ ቦታው መቻሬ አቦይ የቤተ ክርስቲያን ቅጥር ግቢ ውስጥ በመግባት አንድ የቆሎ ተማሪ በጥይት በመደብደብ ገድለው አስከሬኑን በጩቤ ቆራርጠው ወጥተዋል ነው የተባለው። በሌላ በኩል በጎጃምም በተመሳሳይ ከባድ ውጊያዎች እየተደረጉ ይገኛሉ። በተለይ በባህር ዳር ዙሪያ አካባቢዎቹን ለወታደራዊ ስትራቴጂክ የውጊያ ሽፋን ሲባል የማንጠቅሳቸው ቦታዎች ላይ ከባድ ትንቅንቅ እየተደረገ ይገኛል። የፋኖ ኃይሎች አገዛዙን ኃይል አይቀጡ ቅጣት እየቀጡ ነው። በማታው የዜና ወጃችን የተጠናከረ መረጃን ይዘን እንመለሳለን በዚህ ጉዳይ። በመጨረሻም ከዚህ ቀደም ለቀነው ነገር ግን ብዙ ተመልካቾች ጋር ያልደረሰ አንድ የምርኮኛ ቪዲዮዎች የብልጽግና ወታደር ምርኮኞች ቪዲዮ ተመልክተን እንመለስ። ማን ነው ስሙ? ሙርቲ ያንስ ብስራት። ከየት ነው የመጣ? ኦሮሞ ነው ሶማሌ? አማራ ነው። ትውልድ ሀገር አዘዋወር ነው። ትውልድ ቤተሰቦች እናት አባት እዛ ናቸው። እንዴት መጣ ወደ መከላከያ? ረዳት ነበር። እሺ ስንተኛ ክፍለ ጦር ነው? ቤተሰቦች አሁን መመረቅ ምናምን ሰምተዋል? የለም። በህይወት አሉ ቤተሰቦች? እዛው ሀረር
እስኪ ንገራቸው ሰላም ነኝ እኔ እንደዚህ ከፋኖ ጋር የሚለውን በቃ እሺ ቀጥል እስኪ አብዬ ስምን ንገረኝ እስኪ ድምጽ ጨመር አክሊ እሺ ከየት ነው የመጣው ምንድነው ይር እንዴት ታያስክ እንዴት ነው ወደ መከላከያ የገባው መከላከያ የገባሁት እኔ በ2014 ምንታዝ ባሌዎቹ በቃ ሀገር ወረራ ላይ ነው ሲባል በቃ ወራተ በራስ ፍላጎት ነው የገባሁት እሺ የጁንታው ጊዜ ነው የገባው እሺ ከዛ ከወንድ ልጅ የሆነው ሀገር እንደወንድ ያለ ሲባል ስናገር በቃ ሲሜታዩ አባቴ ወታደር ነበር ከዛ ገባሁት በሰሜን ውጊያ የት ተዋጋ በሰሜን ውጊያ ተዋጋ ፓር ጀምረን በራያ ቆቦን እስከ ሹኩማ ድረስ ኦኬ ስንት አመት ሆነ ማለት ነው ወደ መከላከያ ተገባ 4 አመት እና ማረግ የለም አለ ምንድን እና ቅድም 10 አለቃ ምናምን ስንል ለምን ዝም አልክ አራራና አይ ማረግ ያለው ምናምን ስንል ዝም አልክ ኦኬ እንዴት ነበር የፋኖ ውጊያሽ ትናንትና በተሳስ 24 04 2018 በነበረው ውጊያ እስኪ ንገረኝ ስትወጡ ምን ብላችሁ ተወጣችሁ ከዛ ላይ የገጠማችሁን ነገር ደግሞ አጫውተኝ እስኪ እዚህ ነው ጠላት ተብለን እናሩ ጠላት ነው የምንባለው ኦኬ ከዛ ልክ እኛም ዋጋን ብለን ተደሰውን ቢጀን ማጣን ከአመራሮች ጋር ማለት ከዛ ስንመጣ ምን ቦታ ተዋግተን አፈረስን ወደ እናንተ ተከታተልን እንደውም በዛው ቆይታ ነበርን ከዛ በዛም ተከባለ ከዛ በኋላ እኔ በመስራት ሞርተር ምድተኛ ነኝ ነበር እሺ ከዛ እንደምንተኛ እና ሞርተሩን ጥላችሁ ተሮጣችሁ ወይስ እንዴት አደረጋችሁት አለ ራሱ ይዟል መደረስ ይዞ እና አላቀ ዝም ብለ ጥላችሁ ተሮጣችሁ እናንተ ላይ የነበረኝ እዛ ተጨረሰ ቅሙላው ጨረሳችሁት ወሮራችሁ ማለት ነው አሁን ማለት ሞርተር ስትወረውሩ ማለት ነው አሁን በብዛት ቤት ላይ ይወድቃል ከብት ላይ ይወድቃል መስሪያ ቤት ላይ ምናምን እንደዚህ ጤና ጣቢያዎች ትምህርት ቤት ላይ ይወድቃል ምን ትባላላችሁ አሁን ለምሳሌ የአርሶ አደር ቤት አሁን በሞርተር ብዙ የተቃጠለ የአርሶ አደር ቤት አለ ስትሰሙ ይሄንን አመራሮች ምን ይላሉ አሁን የምትወረውሩት ሞርተር ህዝብ ላይ ሲወድቅ ገበያ ላይ ትምህርት ቤት ላይ ቤተክርስቲያን ላይ ሲወድቅ ምንድነው የሚሏችሁ እነሱ ያስከታን ግን ቤተክርስቲያን ነው ካገር መጥመድ ሳይሆን አሁን የምትወረውሩት ማለት ነው የምትወረውሩት በአብዛኛው ማህበረሰቡ ላይ ነው የሚያርፍ ሞርተሩ አለቅድና አለ ፕላን ነው የምትወረውሩት ዞሮ አሁን ያ ቤተሰብ ያ አርሶ አደሩ ቤተሰብ ሲቃጠል ቤቱ ሲቃጠል ነው አሰሙም ቤት እንደሚቃጠል አትነገሩም እናንተ አታውቁትም እናንተም ያን ነገሩኝ እዚህ ይሄን አርጋ ብለን በቃ ዝም ብላችሁ ፈልገው ላይ ይረፍ ዝም ብላችሁ መተኮስ ነው እናንተ ይሄን አርጋ እነሱን ምናቸውን ተጋዙ ወዝም በቃ እንደዚህ አርጋ ተኮስ ይላል በቃ በዛ አይነት መልኩ መተኮስ ነው ከዛ ውጭ ማህበረሰብ ላይ ይረፍ ጠላት ላይ የምትሉት ኃይል ላይ ይረፍማ አታውቁትም እናንተ እሺ አብዬ ተነስ ቆስለ ነው ምንድነው ሲቪል መጣ ከተማረኩ በኋላ ነው ሲቪል ላይ መጣ እና ፋኖ የለም ነበር አይዋና ፋኖ ነው የገላገለ ኦኬ ማን ነው ስሙ ሰጥተላበሰ ድምጽን ጨምር አድርገህ ሰጥተላበሰ ከየት ነው የመጣው ወልዲያ የት ወረዳው ማን ነው እዛው ከተማ ውስጥ ወልዲያ ከተማ ውስጥ ነው ኦኬ እንዴት መጣና እንዴት ሆነ ነው ወደ መከላከያ ገባህ ባጃጅ ነበር መሰራውና ወልዲያ ለቆቦ ኮንትራክቲንግ 12 ሰዓት ሆነማ አንሐዘ እንተ ለባተራ ላይ ከነሮ ምን ይሻላል ዘመን ይሻላል ባጃጅ ሰው ነው ያለው ኮንትራት ነው ባጃጅ ነው ሰው ነው በቃ ነው 250 ነው ማለት ማሰብ እሺ እና ያዙኝ ከላ ነበር እዚያ ላይ ያስቆምና ያዙና በጥፍነት እዛው ባጃጅ ላይ ያስወርደው ማለት ነው
አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።